አንድ ደቂቃ ባልሞላ ጊዜ ውስጥ በአላህ ፍቃድ ወይ ጀነትን አሊያም ደግሞ ቁጥሩን አላህ እንጂ ማንም በማያውቀው አጅር መንበሻበሽ። ይህንን ጉዳይ ወይም ይህን መልእክት ደርሶት ራሱን መበደል የፈለገ ካልሆነ በስተቀር ማንም አያሳልፈውም ኢንሻአላህ። በተጨማሪም በጣም በብዛት ኮፒ ሊንክና ሼር ያደርጋችሁ በጣም ለብዙ ሙስሊም ወንድምና እህቶች እንደርስ አድርጉት። ጉዳዩ ምንድነው? የተከበረው ኡስታዛችንን ኡስታዝ ወሒድን ፎሎ የማድረግ ቻሌንጅ ነው። በዚህ ጉዳይ የሚገኘው ጥቅም ምንድነው? ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ሰለዋት መውረዳችሁን አትርሱ። ምን አሉ? መን ደለ ዐላ ኸይሪን ፈሁወ ከፋዒሊህ፣ ወይም ደግሞ አንድን መልካምን ነገር ያሰራጨ የዛን መንዳ ከዛ ሰውዬ ሳይቀነስ ከዋናው ሰውዬ ሳይቀነስ ያሰራጩት አካሎችም ያገኛሉ ብለዋል። ኡስታዝ ወሒድ ለምሳሌ አንድ ሰው አሰለመ እንበል። ያን ሰው ሲያሰልም በአላህ ፍቃድ ያ ሰውዬ የሚያደርገው ወይም የሚያደርጋቸው ዒባዳዎች ሰላት፣ ጾም፣ ዘካ፣ ሐጅ፣ ዱዓ ከተለያዩ ዒባዳዎች የሚገኘውን ምንዳ ሳይቀነስ ለኡስታዝ ወሒድ ይገባለታል፣ ያገኛል። እንደዛውም ያ ያሰለመው ሰውዬ ያገባል፣ ይወልዳል። የዛን ሰውዬ ዝርያዎች የሚሰሩት ዒባዳ በጠቅላላ ሳይቀነስ ለኡስታዝ ወሒድ በአላህ ፍቃድ ያገኛል። ታዲያስ እኛ ምንድነው ማድረግ ያለብን? ኡስታዝ ወሒድ ደግሞ አንድ ሰው ብቻ አይደለም፣ በጣም ብዙ ሰው እንደሚያሰልም እናውቃለን። በዚህ ጉዳይ ላይ ኡስታዝ ወሒድን እኛ የምናግዘው ከሆነ አካውንቱን ገብተን ፎሎ የምናደርግ ከሆነ እንደገና ደግሞ ስለ ኢስላም በሚሰራው ንጽጽር ጉዳይ ላይ ሐሳቦቹን የሚለቃቸውን ቪዲዮዎች መልእክቶችን ደግሞ የምናሰራጭ ከሆነ በዛ ምክንያት ከኡስታዝ ወሒድ አንዳችም አጅር ሳይቀነስ በአላህ ፍቃድ ኡስታዝ ወሒድ የሚያገኘውን አጅር እኛም እናገኛለን ለማለት ያክል ነው። አሁንም በድጋሚ ይህንን መልእክት ወላሂ በጣም ለምትወዱት ለምታከብሩት፣ ለበጣም ጀነት ውስጥ ማግኘት ለምትፈልጉት ሰው ሁሉ ሼር አድርጉት። በተጨማሪም ኮፒ ሊንክ በብዛት አድርጉት። ምክንያቱም የምለቃቸው መልእክቶች እየጠፉብኝ ስለሆነ ለማለት ያክል ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።